እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ዛሬ የምገኘው መሀል ለቡ ላይ ልዩ ቅናሽ እንዳለ ሰምተን የመጣ ነው። ለጥምቀትና ለገና በዓል ዲኤምሲ ሪል ስቴት ከፍተኛ ቅናሽ በማድረግ አፓርትመንት ቤቶችን ለሽያጭ አውጥቷል። ውስጥ ገብተን ያለውን መረጃ ደግሞ በደንብ ዲቴል እንሰማለን። ቤት ለመግዛት እየፈለጋችሁ ያላችሁ መረጃውን በደንብ እንጠይቃለን። እናንተም ጥያቄ ካላችሁ ታች በምናስቀምጣቸው ስልክ ቁጥሮች ደውላችሁልን ሳይት መታችሁ መጎብኘት ትችላላችሁ። ወደ ውስጥ ገብተን መረጃውን እንከታተል። ልዩ ቅናሽ እንደተደረገ መረጃውን ሰምተን የመጣ ነው። ጀስት ከሽያጭ አማካሪዎች ጋር ደግሞ ዲቴል መረጃዎችን ሰምተን ለእናንተ የተሻለ ቤቶችን ለእናንተ እንሰጣችኋለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ነው። ሰላም ነው። እንኳን ደህና ቆየሽ። ሰላም፣ እንዴት ነህ? ደህና ነህ ወይ? እግዚአብሔር ይመስገን። እንኳን ደህና ቆያችሁ። አዲስ መረጃ እንዳላችሁ ሰምቼ ነው የመጣሁትና ምናልባት ምንድነው አዲሱ መረጃ? ምንድነው ቅናሽ ያደረጋችሁት? ለአዲስ ዓመት ለፈረንጆች እንዲሁም ለጥምቀት ባህል ዲኤምሲ ሪል ስቴት ልዩ ቅናሽ እንዳደረገ መረጃ ሰምቼ ነው የመጣሁትና ምን አይነት አማራጮች አሉ፣ እንዲሁም ከባለ ስንት መኝታ ጀምሮ እናንተ ጋር የሚገኘው ሎኬሽኑ የት አካባቢ ነው የሚለውን ለደንበኞቻችን እንድታደርሽልኝ ነበር። ምልህ ተባላለሁ። በዲኤምሲ ሪል ስቴት የሽያጭ አማካሪ ነኝ። በጣም ጥሩ ሰዓት ነው የመጣችሁት። እንዳልከው አሪፍ ነገር ሰምታችሁ ቶሎ ነው የመጣችሁት እና በጣም አሪፍ ሰዓት ላይ ነው የመጣችሁት። የገናና የጥምቀት በዓልን አስመልክቶ ቅናሽ ላይ ነው ያለ ነው። ያው ቅናሹ ደግሞ ከዚህ በፊት በካሬ 88,000 ሲሸጥ የነበረውን ቤት አሁን ላይ በ83,000 ነው የሸጠን ያለ ነው። ይሄ ማለት አንድ ካሬ ላይ 5,000 ብር ቅናሽ ተደርጓል ማለት ነው። የፔንታውስ የሚገዙ ደንበኞቻችን ደግሞ በካሬ 7,000 ቅናሽ ነው የሚኖራቸው። ስለዚህ በጣም ብዙ ቅናሽ ነው። ከዚህ በፊት በ88,000 ሲሸጥ የነበረውን ቤት 83,000 ነው የሸጠን ያለ ነው ማለት ነው። ሎኬሽናችን ያለው ደግሞ ለቡ መብራት ያለ ነው። አደባባይ ፊት ለፊት ከዋካው እንደዚህ ተልፋይተው ይሆናል ስትመጣ ከሱ ፊት ለፊት ያለው ሳይት ነው እና በጣም አሪፍ ሳይት ነው። አሁን ላይ ለቡ ብዙ ሰዎች ለመኖር የሚመርጡት አይነት ሰፈር የሆነ ነው። ምክንያቱም በጣም ሌላማ ያለ ሰፈር ነው። አሁን ላይ ብዙ ሰዎች የፈለጉት ያለ ቤት ነው እና ከሱ በተጨማሪ ደግሞ ቤቱን በጣም ባሉ የሚጨመሩት ነገሮች ብዙ ነገሮች አሉ። ለምሳሌ በቻድ ኤምባሲ እና በአፍሪካ ሲዲሲ መካከል ነው ያለው ሳይታችን። ይህ ማለት ቤቱ ካለቀ በኋላ ቢያከራዩት እንዲኖሩበትን በጣም ባሉ የሚጨመር አይነት ነገር ነው የሚሆነው። ሌላው ደግሞ እነ ጋራ ማርት ሱፐርማርኬቶች፣ ታዋቂ ሱፐርማርኬቶች አሉን በአካባቢው ማለት ነው። ሌላው ደግሞ ኢንተርናሽናል ስኩሎች አሉን። ብዙ ሰው ይፈልጋቸዋል ይሄ በአቅራቢያ መኖሩ ማለት ነው። ስለዚህ ሰዎች ልጆቻቸውን ለማስተማር ርቀው መሄድ አይጠበቅባቸውም። ሌላው ደግሞ ሱፐርማርኬቶችን ለማግኘት ሌላ ቦታ ሄደው መግዛት አይጠበቅባቸውም፣ ምክንያቱም ቅርብ አሉ ማለት ነው። እና ሌላው ደግሞ የመንገድ አማራጭ ራሱ ሁለት አደባባይ ነው ያለው። ብዙ የመንገድ አማራጮች አሉ። ወደ ሜክሲኮ ሊሉ፣ ወደ ቦሌ፣ ወደ ጋርመንት፣ ወደ ጀሞ ብዙ የመንገድ አማራጮች አሉ። ስለዚህ በጣም ተመራጭ የሆነ ሳይት ላይ ነው ያለው ማለት ነው። ሌላው ደግሞ በተለያዩ ካሬ አማራጮች አሉ። እንዲሁም ሱቆችም አሉ። ግራውንዶቹ ሱቆች ናቸው። ሌላው ደግሞ ለየት ያለ ነገር እኛ ጋር ያለው ፔንትሃውስ አለ። ዲዛይኑ በጣም ለየት ያለ ሌላ ቦታ የማያገኙት አይነት ዲዛይን በጣም ቅንጡ የሆነ ፔንትሃውስ አለን እኛ ጋር። ፔንትሃውስ ለሚፈልጉ ደንበኞቻችን ደግሞ ፔንትሃውሶችም አሉ። ስለዚህ እኛ ጋር መክተት የምታጡት ነገር የለም። ሌላው ደግሞ ኮምፓውንድ አፓርትመንት ነው። አንድ ቢልዲንግ ብቻ አይደለም የምንሰራው፣ ወደ 18 ቢልዲንጎች ናቸው። ውስጥ 5 መንደሮች አሉት። ሌላው ደግሞ ለየት የሚለው ነገር ምንድነው? 6 መግቢያዎች አሉ። አሁን ሌላ ቦታ ላይ ካየ አንድ ኮምፓውንድ አፓርትመንት ይባልና አንድ መግቢያ ብቻ ነው ያለው። እኛ ጋር ግን 6 መግቢያዎች አሉት። የተለያየ አክሰሶች አሉት። በየመግቢያዎቹ ደግሞ ሴኩሪቲ ካሜራ እና ደግሞ ጠባቂዎች አሉት። ስለዚህ በደንብ ፕራይቬሲ የተጠበቀ መንደር ነው ማለት ነው። ሌላኛው ጥያቄ የሚሆነው እንዴት ነው የአከፋፈል ሂደቱ ምን ይመስላል? ምክንያቱም ህንጻው ምን ያህል ፕሮግረስ ላይ ደርሷል የሚለውን ነገር አንደኛ ብትነግሪ፣ ሁለተኛ እንዴት ነው መክፈል የሚችሉት? ደንበኞች ቀስ ብሎ መክፈል ይፈልጋሉና እሱን አከፋፈል ሁኔታውን ብትነግሪ ደስ ይለኛል። በጣም ጥሩ ጥያቄ ነው የጠየቀኝ። አከፋፈል ሂደታችን እንዴት ነው የሚሆነው? ዳውን ፔመንት 10% ብቻ ነው ያለው የሚለው 10% ብቻ ነው ቅድመ ክፍያው። ከዛ ደግሞ የባንክ ብድሮች አሉ። ይሄ ማለት 60% የባንክ ብድር አለ። 40%ን ብቻ ከፍለው ቤቱን ይረከቡትና ቀስ ብለው እስከ 20 ዓመት የሚደርስ ረዥም ገደብ ውስጥ እየከፈሉ የኖሩበት ማከራየቶችን ቢሆን እየከፈሉ የሚኖሩበት የማለት 40% ብቻ ተረክበው 60%ን ቀስ ያሉ ተከፍሉበት ሁኔታ ድርጅቱ ራሱ ነው የሚያመቻችላቸው። አሪፍ። ምን ያህል ጊዜ ነው መረከቢያ ጊዜው? አሁን ህንጻው ምን ያህል ፐርሰንት ላይ ደርሷል? የመረከቢያ ጊዜው ምን ያህል ጊዜ ይፈጃል?
አሁን ህንጻችን እንደነገርኩህ ኮምፓውንድ አፓርትመንት ስለሆነ ፕሮግረሳቸው ይለያያል። አሁን ምሳሌ አንዱ ቢልዲንግ ላይ 18ኛ ፎቅ ድረስ የደረሰ አለ ማለት 80% የተጠናቀቀ ቤት ማለት ነው እና እሱ ከ6 ወር እስከ 1 ዓመት ባለው ያልቃል። ሌሎቹ ጋር ደግሞ እንደ ፕሮግረሳቸው 10ኛ የደረሰ አለ፣ ፋውንዴሽን ላይ ያለ እና ለፕሮግረሳቸው ከ2 ዓመት እስከ 3 ዓመት ያልቃሉ ብለን ኤክስፔክት እናደርጋለን። ስለዚህ ሰው እንደ ፍላጎቱ ነው የሚሆነው ማለት ነው። አይ ቶሎ ከፍዬ ቶሎ መረከብ እፈልጋለሁ የሚል ካለ ከ6 ወር እስከ 1 ዓመት ባለው መግዛት ይችላል። አይ ቀስ እያልኩ መክፈል ነው የምፈልገው የሚል ካለ ደግሞ ከ2 ዓመት እስከ 3 ዓመት ባለው መመረጥ ይችላል። ሌላኛው የእናንተን ዲኤምሲ ሪል ስቴትን ከሌሎች ሪል ስቴቶች ምን የሚለየው ነገር አለ? የተጠቀሙበት ማቴሪያል ምን ይለየዋል? ምን ከሌሎች ሪል ስቴቶች ዲኤምሲ ሪል ስቴት ምን ይለየዋል? በጣም ጥሩ ጥያቄ ነው። ለየት የምንለው አሁን እኛ ጋር አልሙኒየም ፎርሞክ ነው የገነባ ነው ያለው እና እኛና አይ ቲንክ ኦቪድ ሪል ስቴት ያለው አልሙኒየም ፎርሞክ የገነባ ሁለታችን ብቻ ነው እና ምንድነው እሱ ሲሆን ፕሮግረሱ በጣም ፈጣን ነው እና በጣም ጠንካራ ነው። በኮንክሪት ብቻ ነው የሚሰራው፣ ምንም አይነት ፕሮፊት አይኖረውም። በዛ ላይ ደግሞ 3 ወር ሌላ ቦታ ላይ በብሎኬት የተሰራው ቤት አንዱ ነው የምንጨርሰው እኛ እና ስለዚህ በደንብ ፕሮግረሱ ይሄዳል። እንደዚህ በመሀል ኮለን አይኖረውም ቤቱ። ስለዚህ በጣም አሪፍ የሆነ ዲዛይን እንደሚኖረው ጠንካራ ቤት በፍጥነት የምንሰራው። ሌላው ደግሞ ምናልባት ሌላው የዲዛይን ላይ ምን አይነት ከሌሎች ሪል ስቴት ዲዛይንም የተሻለ እንደሆነ ሰምቻለሁ እና 2 ቤድሩም 3 ቤድሩም ምን አይነት አማራጮች አሉ? ሌላው ደግሞ ዲዛይኑ ላይ ከዚህ በፊት የሪል ስቴት አዋርድ ነበረ ምናልባት ካስታወስ እሱ ላይ በአርኪቴክቸር ዘርፍ አዋርድ አሸንፈን ነበረ እና አርኪቴክቸራቸው ውስጥ ዲዛይናቸው ኢንቴሪየራቸው ውጭ በጣም አሪፍ ዲዛይን ነው የነበረው። በሱ አሸናፊ ነበረ። ምክንያቱም ዲዛይኖቹን የወሰድናቸው ከዱባይ ነው። ብዙ ጊዜ ደግሞ ካየህ ዱባይ ላይ ከውጭ አሜሪካ የመጡ ነገር ዲዛይኖቻቸው የሚሰሩት ስለዚህ ከሁለቱም ነው የሰራው ማለት እንችላለን እና አሁን 2 ቤድሩም ላይ ተጨማሪ አንድ የሰራተኛ ክፍል ሻወርና ሽንት ቤት ያለው ማለት ነው አለ። ስለዚህ አንድ ሰው 2 መኝታ ቤት ሲገዛ ኤክስትራ አንድ ሩም ይኖራል ማለት ነው። ስለዚህ 2 መኝታ ቤት የገዛ ሰው 3 መኝታ ቤት ተገዛ ነው። ሌላው ደግሞ ስቶር እና ላውንደሪ ክፍል አለ ተጨማሪ ማለት ነው። ሌላው በረንዳዎች ደግሞ በሳሎን በኩል እና በዕቃ ቤት በኩል ያላቸው አሉ። ሌላ 3 መኝታ ቤት ደግሞ ሲገዛ በመኝታ ቤት በኩልም ይኖራል። ስለዚህ 3 በረንዳ ይኖረዋል ማለት ነው። ባለ 2 መኝታ መግዛት የሚፈልግ ከስተመር ባለ ስንት ካሬ ይሆናል? ምናልባት ዋጋውንም ብትነግሪኝ አጣርተው መጥተው እንዲገዙ ማለት ነው። ባለ 2 መኝታው ስንት ካሬ እንዲሁም ምን ያህል ቅድመ ክፍያ እንደሆነ እሱንም ቼክ አድርገሽ ብትነግሪኝ ደስ ይለኛል በጣም እና ሚኩ እንደነገርኩ ባለ 2 መኝታ ቤት ሲሆን ኤክስትራ የሰራተኛ ክፍል ሻወርና ሽንት ቤት እና ላውንደሪ ስቶር ክፍል አለ። ባለ 3 ሲሆን ደግሞ ይሄ እንዳለ ሆኖ ተጨማሪ ሶስተኛ በረንዳ ይኖረዋል ብያለሁ እና አሁን ባለ አንድ ልስራት አይደለም ባለ አንድ አሁን በ77 ካሬ ዝቅተኛው ማለት ነው። እሱ በቅናሹ ነው የሚሰራል አይደል? ያው በቅናሹ ነው። በቅናሹ ጠቅላላ ዋጋው የሚሆነው 6,409,942 ብር ጠቅላላ ዋጋው ማለት ነው። የዚህ ቅድመ ክፍያው 10% 640,994 ብር ነው። ስለዚህ በ600 ሺህ ብር የቤት ባለቤት መሆን ይችላሉ ማለት ነው። በዚህ ቅድመ ክፍያ የቤት ባለቤት መሆን ይችላሉ። ቀሪውን ቀስ ብለው መክፈል ይችላሉ። አዎ ሌላው ከእኛ ጋር ለየት ያለ ያልነገርኩህ ነገር ምንድነው? አሁን ሌላ ቦታ ላይ ካየን በጊዜ ነው አይደል? 6 ወር በየወሩ ሊሆን ይችላል። ያ ኔክስት ፔመንት ይጠይቃሉ። እኛ ግን ካልገነባን አንጠይቃቸውም። ፕሮግረሱን ያዩ ነው ወይ ላይ ስለሚቀመጥ ይሄ ነገር። ስለዚህ በግንባታ ሂደት ነው የሚከፍሉት ማለት ነው። አዎ ልክ ፋውንዴሽኑ ሲወጣ ሁለተኛ ፎቅ ላይ ሲገነባ ስለዚህ ካልገነባን አልከፍልም ካልገነባችሁ አልከፍልም ማለት መብት ይኖረዋል ደንበኛችን። ስለዚህ እኛ የገነባነው ቤት ነው የምንከፍለው 640,994 በመጀመሪያ ከከፈለ በኋላ ኔክስት ፔመንቱን የሚከፍለው የፕሮግረሱ ቢያንስ ከ6 እስከ 8 ወር ባለው ጊዜ ውስጥ ቀስ ብሎ በግንባታ ሂደት ነው የሚከፍለው ማለት ነው። ስለዚህ አሁን ይሄኛው ከከፈለ በኋላ የቀረውን 30% የከፋፈለ ከፍሎ 60%ን እየኖረበትም አከራይቶትም ቢሆን እስከ 20 ዓመት የሚደርስ ጊዜ ውስጥ ይችላል። በጣም ጥሩ እድል ነው አይደል? በጣም አሪፍ ይመስለኛል። ሌላ ከዚህ በተጨማሪ ያልነገርኩህ ነገር ሰዎች ልክ አሁን ከዳውን ፔመንት ከፍ አድርገው ሲከፍሉ የራሱ የሆነ ቅናሽ ይኖረዋል። አሁን ምሳሌ 5% የሚከፍል ደንበኛችን 13% ቅናሽ ይኖረዋል። እያለ 100% የሚከፍል ደንበኛ ነው 30% ቅናሽ ይኖረዋል። ይሄ የበዓል ቅናሹ እንዳለ ሆኖ ማለት ነው። ኤክስትራ ቅናሽ ዲስካውንትም አለው ማለት ነው። በጣም አሪፍ ይመስለኛል። በጣም አሪፍ ነው። ሜቢ እናንተን ለማግኘት ታች በምናስቀምጣቸው ስልክ ቁጥሮች ማግኘት ይችላሉ ማለት ነው። በሚገባ ታች ስልክ ቁጥር እናስቀምጥላችኋለን። በዛ ይደውሉልን።
ሳይቱን ማየት ከፈለክ ግን 10ኛ ላይ ሄደን ማየት ይችላል። ይቻላል። ቴንክ ዩ። አብረን ሄደን እንሂድ። አዎ ቅድም እንደነገርኩ ሳይታችን እዛ ጋር ያለው ነው ፊት ለፊት የሚታየው ማለት ነው። እና ፊት ለፊት ከአስፋልቱ ፊት ለፊት ያለው ፓርት የለም ወይ የተሰራ ያለው እሱ የኮሪደር ልማት ነው። አሁን በቅርብ ይጠናቀቃል። ልክ ላንድ ኦፍ ኦሪጂን እንደሚለው ማለት ነው። ፊት ለፊታቸው የኮሪደር ልማት ነው የሚሆነው። ሲያልቅ በጣም የሚገርም ቪው ነው የሚኖረው ማለት ነው። እና ሌላው ደግሞ 24 ሰዓት ነው የሚሰራው። እዛ ጋር ያሉት ሰርተን ያስረከብናቸው ቪላዎች ናቸው። መሀል ላይ ያሉት ማለት ነው። አንድ ላይ የኮምፓውንዱ አካል ናቸው። 43 ቪላዎች ናቸው። ከዚህ በፊት ሰርተን ነዋሪዎች እየኖሩበት ያለ ቤት ነው። ኦልሞስት ተሽጠው አልቀዋል እነዛ። እና ፊት ለፊት ላይ ያለው እነዚህ ሳይታችን ናቸው ማለት ነው። እና 24 ሰዓት ነው የሰራው ያሉት ሰራተኞቹ እዛው መኖሪያ ተሰጥቷቸው ምግብ ተዘጋጅቶላቸው 24 ሰዓት ነው ግንባታ የሚሰራ። እንዳልኩ ደግሞ በአሉሚኒየም ፎርሞች ስለሆነ የሚሰራ በጣም ፍጥነት አለው ስራው ማለት ነው። ስለዚህ ታች በምናስቀምጣቸው ስልክ ቁጥሮች መጥቶ መጎብኘት ይችላሉ ማለት ነው። በሚገባ ስለመጣ በጣም ነው የማመሰግነው። በጣም አመሰግናለሁ። ውድ ተመልካቾቻችን አሁን ያያችሁት ለቡ ላይ ወደ ጋርመንት፣ ወደ ጀሞ፣ ወደ ላፍቶ መስቀለኛ ቦታ ላይ ዲኤምሲ ሪል ስቴት ኮምፓውንድ አፓርትመንት በፍጥነት እየገነባ እየሸጠ ነው የሚገኘው። ለጥምቀት በዓል ደግሞ ልዩ ቅናሽ በማድረግ በአንድ ቤት ላይ ከ700 ሺህ ብር እስከ 2 ሚሊዮን ብር ቅናሽ አድርጎ እየሸጠ ነው የሚገኘው። ከታች በምናስቀምጣቸው ቁጥሮች ደውላችሁ ሳይቱን መጎብኘት ትችላላችሁ። ያው ዲኤምሲ ሪል ስቴት ላለፉት 30 ዓመት በኮንስትራክሽን ስራ ላይ አንጋፋ የሆነ ድርጅት ነው። ወደ አርባ ምንጭ፣ ወደ ሐዋሳ፣ ወደ ሀሮሚያ ዩኒቨርሲቲዎችን በመስራት ይታወቃል። ስለዚህ ቤት ለመግዛት ካሰባችሁ ከረንትሊ ዲኤምሲ ሪል ስቴትን መጎብኘት እንዳረሱ። አብሬያችሁ የነበርኩት ዘሚካኤል ብስራት ነበርኩኝ። አዲስ ተከታታዮች ካላችሁ ሰብስክራይብ በማድረግ በቀጣይ የተለያዩ ሳይቶችን ለእናንተ የምናደርስ ይሆናል። መልካም ቆይታ።